ማሚቴን መቲ አሳገተቻት። ርብቃ ማሚቴ የት ናት ብላ ቤቱን መቀወጥ ይዘዋለች። ማሚቴ ለመታገት ያበቃቻት አዙ ናት። አዙ በጣም አስመሳይ ሰው ናት። ምግብ እየበላሁ ነው ኑ እንብላ ብላ አፊያም በሉኝ። ቪዲዮዬን ደግሞ ከወደዳችሁት እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሽሮ የናፈቃችሁ እየበላሁ ነው እንግዲህ ተመልከቱ ማለት ነው። መቲን እያሳገተቻት አዙ ወስዳ መዝናኛ ቦታ ወስዳ ነው። መቲ ጋር ስለተነጋግራ ተጨረሰች በኋላ መዝናኛ ቦታ ንፋስ ተቀበይ ብላ መቲ እዛ ተቀመጠችላት። በኋላ አዙ ማሚቴን ይዛት ወጣች። ማሚቴን ይዛ ከወጣች በኋላ እዛ ውስጥ ቁጭ ብላ ነበረ። በዛ ቁጭታ ውስጥ በዛችው ቅጥበት ውስጥ ማሚቴን እንድትታገት አደረገች። አዙ በጣም ጥሩ ሌላ ስል አሁን ልጠላት ነው። ምክንያቱም ማሚቴን አሳልፋ እንዴት ለመቲ ትሰጣለች? በጣም ይከብዳል። አቤል ከእስር ቤት ተፈቶ ወደ ቤት መጥቷል። አቤል አሁን ስለተፈታ ርብቃ ሆነች ማሚቴ አዙም ሆነች ሪች በጣም ደስተኛ ሆነዋል። አሁን እንግዲህ እስር ቤት የቀረው እዩ ብቻ ነው። እዩስ እንዴት እየሆነ ይሆን? ስቃውንና መከራውን እንዴት እያሳለፈው ነው? አቤል ተፈታ ሲባል ደግሞ እንዴት እንደሚናደድ ይህን ታውቃላችኋ? አቤል በጣም ደስተኛ ሆኗል። ምክንያቱም ከርብቃ ጋር በሰላም ስለተገናኘ። ሪች በጣም ደስ ብሏት ቤቱን ቀወጠችው። አቤል ተፈቶ ሲመጣ የአቤል ወዳጅ ናት ሪች። አቤልን በጣም ታከብረዋለች። ርብቃን በጣም ታከብራታለች። ሲጀመር የርብቃ ደስታ ለሪች በጣም ደስታ ነው የሚያደርጋት። በጣም ደስ ይላታል። ሁላቸውም ከደስታ በላይ ደስታ እንዲሰማቸው ያደርጋሉ። የርብቃ አጎት አቤል እንዲፈታ ያደረገው በዚህ መካከል የርብቃ አጎት ነው። የርብቃ አጎት ይህን ካደረገ በኋላ በጣም አመሰግነው። አቤል እሱን የሰጠኝ ለበጎ ነው፣ እሱ ባልመጣ ከእስር ቤት አልወጣም ነበር እያለ ማለቃቀስ ጀመረ። ርብቃም አንድ እንደያዘው እኮ ተጎኑ ሰው ሳያስቀምጥለት አይጥለውም ፈጣሪ፣ እናሱን ሰጠን እኛንም ሄደን እሱ ጋር በመታወቃችን ጥሩ አደረግን ብላ ነገረችው። አሁን እንግዲህ አዙ ወደ ቤት ስትመለስ ማሚቴን እየታደረሻ ብለው አፋጠው መያዝ አለባቸው። አለበለዚያ ግን አዙን ካልያዙ አዙ በዚህ ከቀጠለች ነገ ከነገ ወዲያ አቤልን ሆነ ርብቃ አሳልፋ የመስጣት ችሎታ አላት ማለት ነው። ይህን ችሎታዋን ደግሞ ካላቆመች፣ ከዚህ ስራ ካልቆመች፣ ካልተወገደች፣ ማስመሰሏን ካላቆመች ለነሱ አደጋ ነው የምትሆነው። የእውነት ነው የምላቸው። ቆይ እኔ ገረመኝ፣ መቲ ማሚቴን የምትፈልጋት ለምንድን ነው? እናቷ መሆኗን አላወቀችም ማለት ነው። ይሄ ነገር ግራ እያጋባኝ ነው። እዚህ ጋር መቲ እናቷ መሆኗን ስላላወቀች ማሚቴን እንደዚህ የምትገፋት፣ ማሚቴ ደግሞ ልጇ መሆኗን አውቃ ትፈልጋታለች። ሁለታቸው እየተፈላለጉ እየተጎዳዱ ይኖሩ ያዙ ማለት ነው። ማሚቴ ለምንድን ነው ልጇ እንደሆነች የማትነግራት? ልጇ እንደሆነች እኮ ብትነግራት እሷም ልታቆም ትችላለች። እና መቲ ማሚቴን ልታሳግታት የፈለገችው ነገር ለምንድን ነው? እዚህ ጋር ግራ ያጋባኝ ነገር ይሄ ነው። ማሚቴ ምን አደረገቻት? ማሚቴ ለመቲ ክፉ እኮ አድርጋ አታውቅም። እንደውም ለእሷ ከበሬታዋና ውዴታዋን ነው ማሳየት የያዘቻት። አለበለዛ ደግሞ አቤልን አልቀማቻትም። አቤልን እንደምታፈቅረውም ታውቃለች፣ ግን ልጇ እንደሆነ ስለማታውቅ ነው። ይህን ነገር ካላቆመች ግን መቲ አቤል እንደማይፋታት እርግጠኛ ነኝ። አቤል መቼም ቢሆን መቲን አይተዋትም። እንኳን በማሚቴ አይደለምና በእዩ ስትመጣበት ርብቃን አልተዋትም ብሎ በጥፊ ድረስ የመታት ደረጃ ደርሷል። አሁን ላይ መቲን ታዲያ እንዴት ነው የሚፋታት? ለርብቃ ያልሆነ አቤል ለመቲማ
ጅብ ነው የሚሆንባት፣ እንደ አውሬ ይቀየርባታል። አዙ ይሄ ነገር ከታወቀባት አደጋ ላይ እንደምትወድቅ እርግጠኛ ነኝ። አደጋ ከመውደቋ በፊት ግን ማሚቴን ለቃ ወደ ቤቷ መላክ አለባት። እሳስ አግታ ምን ልታደርገን ነው? የቤቱን ወረቀት ለእኔ ስጭኝ ልትላት ይሆን? ብቻ ግራ ያጋባኛል። መቲ ማምቴን ያገተችባት በቃ ምኑም ሊገባኝ አልቻለም። የቤት ወረቀት አገኛለሁ ብላ ነው ወይስ የቤት ንብረት አገኛለሁ ብላ ነው? እንግዲህ ማምቴ ልጅ ነሽ ብላ ልጅነቷን ካመነች መቲ፣ አዎ ማምቴ አሳልፋ ለመቲ ልሰጣት ትችላለች። መቲ ደግሞ እናቴ ነሽ እንዴ ብላ እርግጠኛ የልቧን ንቅሳት ማሳይታ እኔ ነኝ የነቀስኩሽ ምናምን ብላ ካሳየቻት እናቷ መሆኗን አውቃ ከእናቷ ጋር ልትሆን ትችላለች። ማምቴም ወደ መቲ ልታደላ ትችላለች በዚህ አጋጣሚ እና እዚህ መሀል ማን ተጎዳ? እዩና አቤል ሊጎዱ ነው ማለት ነው። ይህን ጉዳት ደግሞ ማንም ሰው ሊረዳቸው ወይም ሊደርስላቸው አይችልም። በጣም ያሳዝናል። እንግዲህ አቤልና እዩ ሁለታቸውም እንደተለያዩ ይቀራሉ። አሁን አቤል እንግዲህ ይህን ነገር ምን ሊያደርግ ይችላል ብላችሁ ታስባላችሁ? የቤት ወረቀት በርብቃ መሆኑ እንዴት እርግጠኛ ልትሆን ቻላችሁ? ርብቃ አሁን ይህን ፌክ ይሁን ዋና ይሁን በእሷ ስም ያለው ሳታቅ ዝም ብላ እጇን አጣጥፋ ቁጭ አለች። የቤት ወረቀት በእሷ ስም ያለው ፌክ ሊሆን ይችላል። ማሚቴ ደብቃ ሊሆን ይችላል። የቤቱ ወረቀት ለመቴ አድርጋ በራኬል አድርጋ አስቀምጣ ሊሆን ይችላል። ርብቃ አሁን ደስተኛ የሆነችው ርብቃ ተስፋ ያደረገችው አሁን በቤቱ ወረቀት ብቻ ነው። እንደዛ ማድረግ በፍጹም የለባትም ነበር። የሆነ ነገር ማድረግ ነበረባት። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ላይክ ሸር እያደረጋችሁ ውድ የሀገሬ ልጆች በያለንበት የዓለም ዳርቻ ሰላማችሁ ብዝት ይበል። እንደምወዳችሁ እዚሁ ነግራችኋለሁ። አበረታቱኝ። የተለያዩ ቪዲዮዎችና የተለያዩ ድራማዎች እየቆራረጥኩ እንደዚህ እለቃለሁ። እናንተ ደግሞ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ሀባይ እንግዲህ ይህን ይመስላል የዛሬው ቆይታችን። በቀጣይ ቪዲዮ ደግሞ የምንመጣው ማምቴ ተለቀቀች አትለቀቀች የሚለውን ቪዲዮ አብረን እንሰራለን።